የቆሰለን ሰው እንኳን በእንጨት በጨርቅ ጫፍ ብትነኩት እኮ ይደማል። ኃጢአት የወጋችውን ሰውም ጥቂት ቃል ይወጋዋል፣ ልቡም ይደማበታል። ልቡ በንጽህና የተያዘ ሰው ግን ምንም ነገር ብትወረውሩበት፣ የነገር ፍላጻ ብትወረውሩ ልትወዱት አትችሉም። በቀላሉ የምናዝነው ንጽህና ስለሌለን ነው። ንጽህናውን አድሎን እሱ በመከራው ይደሰት እንደነበረው በመከራ የምንደሰትበትን ልቡና በዚህ ዓለም የማይለወጠውን ደስታ በመንግሥተ ሰማያት እንዲሰጠን ቅዱስ ፈቃዱ ይሁንልን። የዋህነታችን ዋጋ አስከፈለን እንጂማ እኮ ይላል ነበር። የዋህነታችን ግን ዋጋ አስከፈለን። ሰዎች ምን አሉን? ጅል ምንም ማናቃረው ሳናቀርተን አይደለም። ያራዳ ልጅ ነገሩን ለማለፍ ነው፣ ህይወትን ለማሸነፍ ነው። አይምሰልህ። መቻችሁ ወዳችኋል። መዝሙር 94 ኑ በእግዚአብሔር ደስ ይበለን፣ ለአምላክ ለመድኃኒታችን እልል እንበል። በምስጋና ወደፊቱ እንድረስ፣ በዝማሬም ለእርሱ እልል እንበል። እግዚአብሔር ታላቅ አምላክ ነውና በአማልክትም ሁሉ ላይ ታላቅ ንጉሥ ነውና። እግዚአብሔር ሕዝቡን አይጥላቸውም፣ የምድር ዳርቻዎችም በእጁ ውስጥ ናቸው። የተራሮች ከፍታዎች የእርሱ ናቸው። ባሕር የእርሱ ናት፣ እርሱም አደረጋት። የብስንም እጆቹ ሠሯት። ኑ እንስገድ፣ ለእርሱም እንገዛ። በእርሱ ባደረገን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና። እኛ የማስተማሪያው ሕዝብ የእጁን በጎች ነንና። በምድረ በዳ እንደ ተፈታተኑት እንዳስቈጡት ጊዜ ዛሬ ድምፁን ብትሰሙ ልባችሁን አታጽኑ። የተፈታተኑኝ አባቶቻችሁ ፈተኑኝ፣ ሥራዬንም አዩ። ያችን ትውልድ 40 ዓመት ተቈጥቻት ነበር። የሳይነስ ህመምን በቤታችሁ በቀላሉ የምታከሙበትን መንገድ ላሳያችሁ። ሳይነስ ወይም ሳይነሳይተስ የአፍንጫችንን ፈሳሽ በማብዛት እንዲታፈን የሚያደርግ ህመም ነው። ሳይነሳችንን የምናከምበት ብዙ መንገዶች አሉ። ላይ ማሳያችሁ 3ቱን ይሆናል። እነዚህ ህክምናዎች ቀላልና በሳይንስ ዓለም የተረጋገጡ ናቸው። ይህም ቪዲዮ መልሳችሁ ላታገኙ ስለምትችሉ ላይክ እና ሴቭ አድርጉት። ለሚጠቅመው ጓደኛችሁም ላኩለት። ቪዲዮውን አይታችሁ ስጨርሱ ከወደዳችሁት ብቻ ፎሎ አድርጉኝ። የመጀመሪያው ፈሳሾቹን አብልቶ መውሰድ ሲሆን፣ ሁለተኛው ውሃን በጨው በማፍላት ለ5 ደቂቃ መጠጣት ነው። በጨው ቦታ የባህር ዛፍ ወይም ደግሞ የናና ቅጠል ብትጠቀሙ ይመረጣል። ሶስተኛው ነጭ ሽንኩርት በምንበላቸው ምግብ ውስጥ አዘውትረን መጠቀም ነው። ነጭ ሽንኩርት እንደ ዲኮንደንታንስ ሲያገለግል የአፍንጫችንን መታፈን ይቀንሷል። ሞክራችሁት ለውጡን ኮመንት ላይ ጻፉልኝ። ቤተሰብ ያልሆናችሁ የመደመር ምልክቷን በመጫን መሆን ትችላላችሁ።